እሺ አይ ቲንክ ወረደ። እሺ ሪታ ሰላም ብያለሁ። አውሪ ሪታ ሰላም ብያለሁ። ይሰማል ድምፅሽ። ቀጥይ። እንዴት ናችሁ? አለን አልሐምዱሊላህ። ሰላም ነች? አለሁ ደህና ነኝ። ከየት ቤተ እምነት ነሽ? ከየት ነሽ? ከየት ነሽ? ከየት ነሽ ሳይሆን ከየት ቤተ እምነት ነሽ? እምነትሽ ምንድን ነው? ኦኬ ፕሮቴስታንት ነኝ። ፕሮቴስታንት። አይ ጥያቄ አለሽ ወይስ እንጠይቅሽ? ተው አንተ አትጠይቂኝ። የሆነ ጊዜ ገብቼ ነበር ይመስለኛል እና የሆነ ባለፈው ያወራሽ ይመስለኛል። አዎ ስለ ሶስት ስላሴዎች ምናምን ብላ አወዛግበኸኝ ነበር። እና አሁንም እንዴት ነው መወዛገብ ላይ ወይስ ተመለሰልሽ? መለሰልሽ ጥያቄ? አይ ስለ እንትን እኔ ጥያቄ ልጠይቅ የምገባው አንተ ሙስሊም ነው፣ ስለ እስልምና ነው እንጂ ልጠይቅ የምገባው ላይክ ስለ ክርስትና መጠየቅ ይከብዳል። ምክንያቱም የምትመልስልኝ መልስ ስለማይኖር ማለት ነው። እሺ እንደዛ ከሆነ እስኪ አንድ ጋራሚ ጥያቄ ልጠይቅሽ እንድንግባባ ማለት ነው። ስላሴ ምንድን ናቸው እኮ? አሁን ለምሳሌ እኔን ብትጠይቀኝ ለከኔ አሁን በአካል ሶስት እንትን እንደናቸው ምናምን ብዬ መልስልህ ለአንተ እሱ መልስ አይደለም። ገብቷል? ይሄ እኔ አሁን አንተን ትክክል መሆንህን ነው ማሳየህ ከዚህ ጋር፣ ምክንያቱም እኔ በደንብ ስለማላቅ ማለት ነው። አየሪታ ግን ማለት ነው አንድ ነገር እንግባባ። አሁን ክርስቲያኖች አንድ አምላክ እናመልካለን ይላሉ፣ ግን ሶስት አምላክ ነው የሚያመልኩት። ስለዚህ መጀመሪያ ነብይ ታዬ እንድንግባባ ሶስት አምላክ እንደምታመልኪ ላሳይሽ፣ ከዛ በኋላ ትጠይቂኛለሽ። እንደዛ ይሻል? አይ ተው በቃ እሱ ታይ ቀለል ያለ ጥያቄ ብዙም አልጫነሽ አታስቢ። እሺ ቀለል ያለ ጥያቄ ነው አይደለ? አይ አንተ አሁን ምን ልትለኝ ነው መሰለክ? አሁን እንትን ሶስት ናቸው ላይክ እና ኢየሱስ እንደዚህ ነው፣ እግዚአብሔር እንደዚህ ነው፣ እንትን መንፈስ ቅዱስ እንደዚህ ነው ልትለኝ ነው። ምክንያቱም እኔ ደግሞ እውቀት የለኝም ያንን ነገር በደንብ ለአንተ ሰፊ አልሽ ዳላ እንደዛ አልሽ። ይሄ ምንድን ነው? አብ ወልድ መንፈስ ቅዱስ ናቸው አይደለ? እኔ አላውቅም። እኔ ይሄን ነገር አላምንበትም። ወልድ መንፈስ ቅዱስ ባታኝበትም ግን ሸቃይ በቃ ሰይሉን ተውና አምላክ በሶስት አካል የተገለጠ ሶስት አካል ናቸው። አብ ወልድ መንፈስ ቅዱስ አይደለ? አብ የራሱ ችሎታ፣ የራሱ ፍቃድ፣ የራሱ ኃይል አለው። ወልድም የራሱ ፍላጎት፣ የራሱ ፍቃድ፣ የራሱ ስሜት አለው። መንፈስ ቅዱስም እንደዛ። አባት ልጅን ወለደ፣ መንፈስ ቅዱስ ደግሞ ከእግዚአብሔር አፍ ወጣ። ይሄ አይደለ አስተምሯችሁ? እሺ ጥያቄ፣ አብ ወልድ መንፈስ ቅዱስ ስትይ ስንት ናቸው? በአካል ሶስት ናቸው። በአካል ሶስት ምን ናቸው? ሶስት ምን? ሶስት ሰው ናቸው? ሶስት አምላክ ናቸው? ሶስት ምንድን ናቸው? ይሄው ይምራል። እኔ አላውቅም። እኔ ይሄን አትጠይቀኝ። ምክንያቱም እኔ ይሄን ነገር መልስ እኔ አንተ ለደግፍ። እሺ ቆይ እንዲገባሽ በዚህ ላግልሽ ያባለፈ ያወቂ ምሳሌ አለ። እዚህ ጋር የሚታይሻል። ቆይ እዚህ ጋር የሚታይሻል። በግ ነው አይደለ? ሶስት በታ በግ ስንት በግ በአካል አለ? እዚህ ጋር ስንት በግ አለ በአካል? ሶስት በግ ናቸው አይደለ? ሶስት በግ አንድ የሚያደርጋቸው ምንድን ነው? በግነታቸው አይደለ? ሶስቱም በግ ናቸው። እዚህ ጋር ፍየል የለም። እሺ እንደዛ ከሆነ ስላሴ እንምጣና ስላሴ አንድ ሁለት ሶስት ምንድን ናቸው? ሶስት ናቸው። ሶስት ምን? በቃ ይማን አላውቅም።
እኔ ይሄን አትጠይቀኝ፣ ምክንያቱም እኔ መነግረህ እዚህ ጋር ቆይ አይደለም። እዚህ ጋር 1 2 3 በግ አለ። 3 በግ ብለሽኝ አይደለ? 3 በግ ናቸው አይደለ? በአካል ስንት በግ ናቸው እኮ? 3 በግ ናቸው። ግን ደግሞ ይሄን ደግሞ ከሶስቱ ስላሴዎች ጋር እንትን ልትላቸው አይገባማ። እንዴ መሰለኝ ሶስቱ የራሳቸው አካል አላቸው አይደለ? ይሄኛው የራሱ አካል አለው፣ ይሄኛው የራሱ አካል አለው፣ ይሄኛው የራሱ አካል አለው አይደለ? አንድ የሚያደርጋቸው ደግሞ ምንድነው? ስለዚህ በበግነት አንድ ናቸው፣ በአካል 3 ናቸው አይደለ? በግነታቸው አንድ ነው፣ በአካል ደግሞ 3 ናቸው። ስለዚህ እዚህ ጋር ስንት ተቆጠርሽልኝ? 1 2 3። በአካል ስንት ናቸው? 3 ናቸው። 3 ምን በጎች? 3 በጎች። እሺ እዚህ ጋር አብ ወልድ መንፈስ ቅዱስ አሉ። ምንድን ናቸው? አምላክ ናቸው። ስንት አምላክ ናቸው? ይምራን 3 ናቸው። እኔ ይሄን ነገር ላስረዳ ካልችልም ላብራራ ካልችልም 3 ምን ይምሩ? ቆይ ስማኝ። አይ 3ቱ ምንድን ናቸው? ቆይ እሺ ቆይ ይሄ ምንድን ነው? ቆይ አምላክ ነው አይደለ? ቆይ አዎ እሺ ይሄ ምንድን ነው? አንዴ ይሄ ስዕል አምላክ ነው። እሺ ይሄኛው ምንድን ነው? አምላክ ነው። ይሄኛው ምንድን ነው? ይሄኛው ምንድን ነው? አምላክ ነው። ስንት አምላክ ነው? ይምሩ ይህ ስዕል ነው። እንደዚህ የተቀመጡ ናቸው። አይ ቢሆንም እንዲገባሽ ነው። አሁን ይሄ ኦርቶዶክስ ስዕል ነው እንዲገባሽ። በቃ ስዕሉን ተወውና ጣት ላግልሽና አብ ወልድ መንፈስ ቅዱስ አይደለ? አዎ 3 ምንድን ናቸው? በአካል 3 ናቸው። 3 ምን? 3 አምላክ 3 ሰው ኖ በቃ ባፊ ጠፉ በለፈልፍ ምን አፍ ሲያመጥ ፀጉር ሲመጣ አይታወቅም ይባላል። በቃ ወጥቷል። ይሄን ያልኩሽ አይሻ አይደለ ሪታ? ስለዚህ አንቺ ራስሽ በአንደበትሽ 3 አምላክ እንደምታመልክ ያመነሻል። አሁን ጥያቄሽ ይምራ ያየካል። እኔ እንትን አትበለኝ፣ ምክንያቱም እኔ ይሄንን ነገር ላብራራልህ አልችልም። ቢኮዝ እኔ እንትን የእውቀቱ የለኝም። ገብቷል? አሁን ስለ ስላሴዎቹ አሁን በአካል 3 ናቸው በእንትን አንድ ናቸው ምናምን ቢል ባስረዳ ሌላ ነገር ነው። ገብቷል? ለአንተ የማስረዳት እውቀት የለኝም እያልኩ ይምሩ። ይሄን ነገር ከሚያውቅ ሰው ጋር ነው ማውራት አለብህ ብዬ ነው። ኦኬ አይ ታዬ፣ ግን ቢሆንም አንድ ነገር ልንገርሻ፣ የምታመልኪውን አምላክ እኮ አንቺ ማወቅ አለብሽ አይደለ እንዴ? ስለዚህ አንቺም ታደርጊያለሽ። የማመልካቸው እነማን ናቸው? 3 አምላክ አመልካለሁ ወይስ አላመልክም ብለሽ ቁጭ ብለሽ ተማሪ፣ ወይም ደግሞ እውቀት ትፈልጊ። እሺ አይደለም ይምራን፣ እኔ ግን ዋናው ያው 3 አምላክ እንደሚያመልኩ አሳይተናል። ምን አልሽኝ? እሺ ይምራን፣ እሺ ችግር የለውም። እሺ እኔ አሁን ወደ ጥያቄ ልግባ። አይ ቀጥይ። አሁን ማለት ነው ይምራን፣ ባለፈው ባልከኝ ነገር በ3ቱ ስላሴዎች አሁን ባስተማርክኝ ማለት ነው አሁን ባልከኝ አሁን በነገርከኝ በጣም ጥያቄ ውስጥ ገብቼ ነበር፣ በጣም ማለት ነው። እና ግን ወደ እስልምናው ለመምጣት ምናምን አሰብኩ ማለት ነው። አሰብኩና ላይክ 3 አምላክ ከሆነ እስልምና ደግሞ አንድ ነው፣ አንድ በአንድ ላይክ ምንም ልዩነት የሌለበት እምነት ነው። ስለዚህ ይሄኛው እምነት ልክ ሊሆን ይችላል ወይም ልክ ነው ብዬ አመንኩኝ ማለት ነው። ነገር ግን በእስልምናው ራሱ አምላክ አንድ ነው ብላችሁ አታምኑ። ይሄን ደግሞ ከብዙ ኡስታዞች እንትን አልኩትና ላይክ ስለዛ ነገር ታስረዳኝ ትችላለህ? ኡስታዞች ምን አሉሽ? ማለት ብዙ ሙስሊሞች ባለፈው ኡስታዙ እሱ በተናገረው እንትን ላይክ አላህ Subhanahu Wa Ta'ala አንድ ነው። አንተ አሁን አላህ Subhanahu Wa Ta'ala አንድ ነው ብለህ ነው አንተ ታስተምረው፣ አንድ ነው ብለህ ነው ታስተምረው አይደል? አላህ አንድ ነው። ማለት ሙስሊም የሆነ ሁሉ አላህ አንድ ነው ብሎ ነው የሚያምነው አይደል? እስልምና ውስጥ ሁለት አላህ ኢቨን ሙስሊሞች ተወና መጽሐፍ ቅዱስም አምላክ አንድ ብሎ ነው የሚያምነው። ይምሩ አሁን እኔ ነገርን ነው መልስ ያለብህ። እሺ እዚህ ጋር ቆምና ቀጥል። ልቀጥል? አዎ እስልምና ላይክ እኔ ሙስሊም ነኝ። እኔ አሁን ሙስሊም ብሆን እኔ እናንተ አንድ አይነት ሃይማኖት ነው ያለን፣ ምንም ልዩነት የለውም ነው። ሙስሊምና ሙስሊም እምነቱ አንድ ነው አይደል? ነገር ግን አሁን ባለፈው እሱ ያለውን አላህ
ሌሎች ሙስሊሞች ደግሞ ላይክ እሱ አላህ አይደለም ላይክ እናንተ የምታምኑት አላህና ሌሎች የሚያምኑት አላህ አንድ። እኔ አሁን በፊት ላይ ላይክ አሁን ይሄ በእስልምና ውስጥ ራሱ ሁለት እንትን አለ፣ ሁለት ስም ምናምን ያለው እምነት አለ አይደል? ይምሩ እሺ ለመልሰው ቆይ አልጨረሰ ይምራን። አይ በመጠሪያ ደረጃ ብዙ የሚጠሩ አሉ። ትክክል። አዎ እና እኔ አሁን ላይክ እስልምና አንድ ነው፣ በአንድ ማለት መንገዱ አንድ ነው ብዬ አምኜ ብገባ ላይክ የትኛውን እንትን ነው የምከተለው? ማለት ላይክ የትኛውን አላህ ነው የምከተለው? እናንተ የምትሉትን አላህ ነው ወይ ደግሞ ሌላኞቹ የሚሉትን አላህ ነው የምከተለው? ኢምራን አለክ? አይ አሁን ልመልስ። መልስ። እሺ አልሐምዱሊላህ ወከፋ። የትኛውን አላህ ሊከተል? ብዙ ሙስሊሞች አላችሁ የጠየቅሽው አይደለም? መጀመሪያ የምመክርሽ ነገር ምንድን ነው? እስልምና እውነት እንደሆነ ከገባሽ ወደ እስልምና ግቢ። ወደ እስልምና ከገባሽ በኋላ የትኛው ፊርቃ ነው የትኛው ሐሳብ ትክክል ነው ትመረምሪያለሽ። አሁን አንቺ ዝናብ እየመታሽ ነው ያለው። ስለዚህ አንቺ መጀመሪያ ምንድን ማድረግ ያለብሽ? ራስሽን ከዝናብ ነው ማዳን ያለብሽ። አንዱን አምላክ አምኛለሽ ትቀበያለሽ። እሱን ከተቀበልሽ በኋላ ደግሞ ቁርአንና ሐዲስ የሚሆን ትማሪያለሽ፣ ታነቢያለሽ፣ ከዛ ትወስኛለሽ። ኦኬ ይሄ ነው እንጂ ገና ውጭ ላይ ዝናብ እየመታሽ የት ልግባ፣ የትኛው ክላስ ሳሎን ልግባ ወይስ መኝታ ቤት ልግባ አትይም። መጀመሪያ ወደ ቤቱ ነው የሚገባው አይደል? ወደ ቤቱ ከገባሽ በኋላ ደግሞ ትመርጫለሽ። መጀመሪያ ራስሽን አድኝ። ይሄ ነው አንደኛ። ሁለተኛ አላህ አንድ ነው ትላላችሁ፣ ግን ሌሎች ሙስሊሞች የሚሉት ደግሞ አላህ ይለያል አልሽው። የትኛውን ፊርቃ ቢሆን አላህ አንድ እንደሆነ ያምናል። እንደዛ ብሎ የሚክድ የለም። ሱረቱል ኢኽላስ ቁጥር 1 አምላካችን ምን አለ? በል እርሱ አላህ አንድ ነው አለ። ቀጥሎ ምን አለ? አምላካችሁ አንድ አምላክ ብቻ ነው፣ ከእርሱ በቀር ሌላ አምላክ የለም፣ እርሱ በጣም እጅግ አዛኝ ነው አለ። ስለዚህ አምላካችን አንድ ነው። ታዲያ ችግሩ ምንድነው ካልሽኝ፣ ሙስሊም ሆነው ግን ደግሞ የሐሳብ ስህተት የሐሳብ ምንፍቅና ያለባቸው አሉ። ኦኬ እነዚህ እንላቸዋለን የሆነ ትክክለኛ መንገድ ላይ ያልሆኑ ወይም ደግሞ ቁርአን ሐዲስ የማይቀበሉ እንላቸዋለን። በምን አንጻር ካልሽኝ እኛ ሙስሊሞች የምንቀበለው ቁርአንና ሐዲስ ያሉትን ነው። ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ምን አሉ? አለይኩም ቢሱነቲ ሙስሊሞቹ አደራችሁን ሱናዬን ተከተሉ፣ ቁርአንና ሐዲስ ተከተሉ ብለው አስተምረው ሄዱ ነብዩ ሰለላሁ ዐለይሂ ወሰለም። ግን ምን ተፈጠረ? ነብዩ ሰለላሁ ዐለይሂ ወሰለም ካለፉ በኋላ አሁን በቅርቡ በ2000 ዓመት አህባሽ የሚባሉ ሰዎች መጡ። እነሱ ምን አሉ? ቁርአን ላይ ያለውን እኮ አንቀበልም፣ ሐዲስ የተናገረው አንቀበልም፣ ትርጓሜ አለው ብለው አዲስ መንገድ መሰረቱ። ገባሻ? እናደረጉ እኛ ይሄ ነው መንገዳችን ብሎ መሰረቱ። ምሳሌ አለ ቁርአን ላይ እጆች አሉኝ አለ፣ እጆች የሉትም አሉ። አምላካችን ቁርአን ላይ ከአርሽ በላይ ነኝ ወይም ከፍጡራን በላይ ነኝ አለ። እነሱ ግን አላህ ከፍጡራን በላይ አይደለም ብለው አላህ ላይ ዋሹ። አይሽ አይደለም? ስለዚህ ሙስሊሞች እንላለን እኛ ሙስሊሞች ነን፣ ሱንዮች ነን፣ ሰለፊያ ነን ማለትም ቁርአንና ሐዲስን የምንረዳው ነብዩና ተማሪዎቻቸው ነብዩና ሱሐቦቻቸው በተረዱበት መንገድ ነው ብለን እኛ ሙስሊም ሰለፊ እንላለን። ሰለፍ ምንድነው? ቀደምቶችን ተከታይ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ሐዲስ ላይ ኸይሩል ቁሩኒ አለዚነ ነው አስቀምጠዋል። ብዙ ሐዲስ ላይ ተቀምጧል። ምናሉ? ምርጡ ዘመን ይሄ ዘመን ነው፣ ቀጥሎ ያለው እስከ 300 ዓመት ድረስ አስቀምጠዋል። ስለዚህ ምን እናደርጋለን? እነዛ ሊቃውንቶችን እነዛ ሱሐቦችን እንቀበላቸዋለን፣ እነሱ ያሉትን በሙሉ እንከተላለን። ስለዚህ ምን ያለኛ ሙስሊሞች ሰለፊያ ነን ማለትም ነብዩን ተከታይ እንላለን። እነዚህ አህባሽ ተብዮቹ ምን ያደረጉ ስንል ቁርአን ላይ ያለውን አንቀበልም አሉ። ምሳሌ አለ በማያሻማ ቃል አላህ አርራህማኑ ዐለል አርሽ እስተዋ አዛኙ ጌታ ከአርሹ በላይ ከፍ አለ አለ። ከፍጡራን በላይ ነኝ አለ። ነብዩ ሰለላሁ ዐለይሂ ወሰለም ያሉ ከሐዲስ ላይ በማያሻማ ቃል ወላሁ ፈውቀል አርሽ አሉ። አላህ ከአርሽ በላይ ነው አሉ። የነብዩ ሚስቶች ደግሞ ምን አሉ? ፈዘወጀኩነ አህሊኩነ ወዘወጀኒ አላሁ ፈውቀ ሰብኢ ሰማዋት አለ። ምሳሌ ዘይነብ አለች አላህ ከሰባት ሰማያት በላይ ያለው አምላክ አጋባኝ አለች። ከሰባት ሰማያት በላይ አይሽ አይደለ? ስለዚህ ሙስሊሞች ነብዩ የተናገሩትን ቁርአን የተናገረውን እንቀበላለን። ስለዚህ አንቺ ምሪታ የመከርሽ ምንድነው? ሙስሊም ከሆንሽ በኋላ ቁርአንና ሐዲስ የተናገረውን ሰለፎች የተናገሩትን እንድትቀበይ ነው። የማትቀበይ ከሆነ ግን ምን እያልሽ ነው ያለሽው? አምላክን እየካድሽ ነው ያለሽው። ለምን አምላክ ቁርአን ላይ ምን አለ? እኔ ከአርሽ በላይ ነኝ አለ። እነሱ ደግሞ አይደሉም አሉ። በተዘዋዋሪ አምላክ ትክክል አይደለም እያልሽ ነው ያለሽው። በዚህ አንፃር የተቀመጠው። ስለዚህ ሪታ መጀመሪያ እውነትን አገኚ። እውነት ካገኘሽ በኋላ ደግሞ ይሄን መመረሽ ታገኘዋለሽ። ሲጀመር ቀላል ነው። ውሸትና እውነት በአይተሻ ውስጥ ትገምጪዋለሽ። እነዛ እኮ የሆነ እየደበደቡ ምናምን የሆነ ጫት እየቃሙ የሆነ መቃብር ጋር እየሄዱ አምሮች ስታይ ራሱ አይቀበሉም። ካምሮች ሰዎችን እያመለኩ ነብዩ ሰለላሁ ዐለይሂ ወሰለም እየጠሩ ምሳሌ ነብዩ እርዱን እያሉ
ስታዩ ራሱ ተገምቻለሽ ምን እንደሆነ እኮ። ግን ሙስሊም ግን አላህን ብቻ ነው የሚያመልከው። ዋናው ፖይንት ሙስሊም መባላቸው ነው፣ ሙስሊም መሆናቸው ነው አይደለ? ግን አሁን አንተ የምታስተምረው እስልምና አንድ መንገድ ነው፣ ሙስሊም አንድ ነው፣ አላህ አንድ ነው ብለህ ነው የምታምነው። ሁሉም ሙስሊም አንድ ሃይማኖት ወይም አንዱን አላህ ነው የሚለው ማለት አትችልም። ምክንያቱም አሁን ባለፈው ሁሱ እንዳለው ጭንቅላት አለው እጅ አለው ምናምን ያለውን የሚለውን አላ የሁሱን እንትን ለጥፎ ሲያወሩ ነው የሰማሁትና እነሱ የሚሉት እሱ እንደዛ አለ። ወይ እዚህ ጋር ላረምሽ መጀመሪያ አንድ እንዲገባሽ አንድ ነገር ላስቀምጥልሽ። ምሳሌ እኔ ጃን አከብረዋለሁ አልኩሽና ጃን አከብረዋለሁ ካልኩሽ በኋላ ግን ጃ የተናገረውን ነገር አልቀበልም ጃ ዋሽቷል ብለሽ ምን እያደረኩ ነው ያለሁት? በተዘዋዋሪ ጃን እየሰደብኩ ነው አይደል ያለሁት? አዎ። እነሱም ደግሞ አላህ አንድ ነው ቢሉም አንድ አምላክ አለ ቢሉም ግን አላህ የተናገረውን አላህን አንቀበልም እያሉ ነው ያሉት። የአምላክን ንግግር አንቀበልም እያሉ ነው ያሉት። አይሽ አይደለም? ስለዚህ አላህን ብቻ ማምለካቸው ሳይሆን አላህ የተናገረውን መቀበል አለባቸው። አላህ ቁርአን ላይ ምን አለ? ቁል አጢኡላህ ወረሱል አለ። አላህን ታዘዙን መልእክተኛውን ታዘዙ አለ። ስለዚህ አንድ ሰው ማድረግ አለበት፣ አላህን መታዘዝ አለበት፣ መልእክተኛውን መታዘዝ አለበት። እነሱ ጋር አይታዘዙም። በተዘዋዋሪ አምላክ አንቀበልም እያሉ ነው ያሉት። በአላህ አንቀጽ ደግሞ የሚክድ ካለ ምንድነው? ከባድ ቅጣት ነው የራሱ ያለባቸውና አላህ ከነሱ ይጠብቀን፣ እነሱም አላህ ሂዳያ ይስጣቸው። ስለዚህ ሪታይ ነው። ሲቀጥል ደግሞ አላህ ጭንቅላት አለው ብለዋል አልሽ እሱ እንደዛ አለ። ሙስሊሞች አምላክ አለኝ ያለውን አለን አለ። ምሳሌ አምላክ ቁርአን ላይ ምን አለ? ሊማ ኸለቅቱ ቢየደይ አለ፣ በእጆቼ ለፈጠርኩት አለ። ስለዚህ አላህ አደምን በእጁ እንደፈጠረ እናምናለን። ቀጥሎ ወየውመ የክሽፉ አን ሳቅ አለ፣ እግር በሚገለጥበት ጊዜ። ስለዚህ አምላካችን የፍጡራን የማይመስል ለልቅናው በሚገባ መንገድ እግሮች እንዳሉት እናምናለን። አይሽ አይደለ? አምላክ ቁርአን ላይ ስለተናገረ። ስለዚህ ሙስሊም ያለውን አለ ይላል፣ ያልተነገረውን ደግሞ ዝም ይላል። ያልተነገረ ምሳሌ አንድ ሰው መጥቶ አላህ እንደዛ አላቅም ያልተነገረው አላቅም እለዋለሁ ምን እስከሆነ ድረስ ሲፈቱል ቀቢሃ እስከሆነ ድረስ ቀቢሃ ከሆነ ላላህ መጥፎ ነገር በሙሉ አይገለጽለትም። ግን ጥሩ ነገሮች ወይም ደግሞ የሆነ ባህሪያት ከሆኑ ያልተነገሩ ከሆነ ግን አናወራ አናቀም አልተገለጸም እንላለን። ለምን? አምላክ እውቀት ሰጠን፣ ትንሽ የሰጠን አይደለም። ሙሉ ስለ አምላክ የሚያውቅ የለም። መቼም አምላክን ያየ ስለ አምላክ ሙሉ እውቀት ያለው የለም። ኢቭን መጽሐፍ ቅዱስ ላይ ራሱ ምንድነው የሚለው? ሚስጥሩ ከመላእክቶችም ከሰዎችም የተደበቀ ነው ይላል። የአምላክ ሚስጥር የማያውቅ የለም፣ ሁሉን ያየ የለም። ግን በተነገረን እናምናለን። ስለዚህ አምላካችን የተናገረውን በሙሉ እንቀበላለን። ዝም ያለውን ዝም እንላለን፣ የለኝም ያለውን ደግሞ የለውም እንላለን። አይሽ አይደለም? ይሄ ነው በቃ ትክክለኛው መንገድ። ይሄ ነው መዝሀቡ ሰለፍ፣ የሰለፎች መንገድ ይሄ ነው። ጥሪያችንም ወደዚህ ነው። ግልጽ ነው እኮ። ታዲያ አሁን እግር አለው ብለህ ማለት እግር አለው ተብሎ እግር ተብሎ ከፍጡር ይለያል ማለት እንዴት እንደዚህ ይቻላል እንዴ? እንደዛ ያለበት ደግሞ ለምንድን ነው? አላህ ቁርአን ላይ ምን አለ? ለይሰ ከሚስሊሂ ሸይ አለ። አላህን የሚመስለው ነገር የለም አለ። ስለዚህ አላህ እኔን አይመስልም፣ ፍጡራን አይመስልም። አይሻ አይደለ? ስለዚህ ፍጡራን ካልመሰለ ለልቅናው በሚገባ ነው የሚሆነው፣ በእኛ በማናውቀው መንገድ ነው የሚሆነው ማለት ነው እንጂ የፍጡራንም እግር ድክመት ያለበት በስጋ የተሞላ አምላክ ደግሞ ስጋ የሚባል ነገር አይገለጽለትም። ግልጽ ነው። ይምሩ አንድ ያፎንሽ የቅድሞቹን ቪዲዮዎች ትከፍትልኛለህ? አንዴ የቅድሞቹ በጎቹ ሶስቱ በጎች እንደዚህ የሆነ ነገር ከላይ ያደረጉት በጎችን ክፈትልኝማ አንድ አፍታ። ይህንን አናሎጂ ተመልከች ይታየ። ኦኬ እነዚህ በጎች ፊት ለፊት እንትን አላቸው አይደለ? ላይክ ጭንቅላት ብለን የምንጠራው ወይ ደግሞ አጠቃላይ ራስ የሚባል ነገር አላቸው አይደለ? ሪታ ለምሳሌ አሁን አንድ አበበ የሚባል ሰው ከታች ቢመጣ ሪታ ባለችው ሄዶ ኦኬ እግር ከሆነማ የፍጡር ነው ምናምን በሚለው ቢመጣ ኦኬ እነዚህ ፊት አላቸው፣ ሪታም ፊት አላት። ሶ የሪታ ፊት እንደ በግ ፊት ነው ማለት ይችላል። ያምራሉ ደግሞ እንትናት ወይ አይተሻል። አናሎጂ አይሰራም። እሺ እዚህ ጋር ይሄንን ልጨምርልሽ ብዬ ነው፣ ይቅርታ በማሊ ግቦት። ቀጥል ይምሩ። አይ ጀዛከላ። ይሄን ያለው ግልጽ ነው ሪታ በትንሹ ያልገባሽ ካለ ጠይቄ በደንብ ግልጽ እስከሚሆን ድረስ እናስረዳሻለን ኢንሻአላህ። ግን እንዲገባሽ ደግሞ ማለት ነው እንዲገባሽ አሁን ወደ ክርስትና እንምጣና ማለት ነው። ክርስትና የስንት ዲኖሚኔሽን አለ ታውቂያለሽ? ስንት ክርስትና አለ? ብዙ 45,000 ሰማሽ? 45,000 ክርስትና ነው ያለው መጽሐፍ ቅዱሳቸው። ሌላ አሁን እዚህ ጋር ይውማ
አሁን ይሄ የኦርቶዶክስ የጴንጤ የኦርቶዶክስ ግዕዝ አይሻል መጽሐፋቸውም የተለያየ አስተምሯቸውም የተለያየ 45,000 ክርስቲያኖች አሉ። 45,000ዎቹ ከጊዜ በኋላ መጥተው ኢየሱስ አምላክ ነው ያሉ አሉ። ኢየሱስ ፍጡር ነው ያሉ አሉ። ኢየሱስ መልአክ ነው ያሉ አሉ። አይሻል ኢየሱስ የለም ያሉም አሉ። ብዙ ናቸው እንደዚህ ያሉ ማለት ነው። አሁን ጥያቄያችን አሁን እስልምና ላይ ነው አይተና በቃ እስልምና ሲጀመር ግልጽ ነው። በቃ ትክክለኛው መንገድ ድሮ ጀምሮ የመጣ ነው። ከጊዜ በኋላ የመጣም አይደለም። ግን ክርስትና ራሱ የመጣው ኢየሱስ ካደረገ በኋላ ስለሆነ ሐዋርያት ካለፉ በኋላ ስለሆነ አይስማሙም። አሁን ጥያቄ ሪታ የትኛው ክርስትና ነው ትክክል? አሁን ጴንጤ የመጣው በቅርቡ ነው። ከ1000 ዓመት ራሱ ሰሞላው በዛ ከተባለ 500 ዓመት ቢሆነው ጴንጤ ቢመጣ ከመጣ ኦርቶዶክስ ከካቶሊክ ነው የወጣው በቅርቡ 1000 ዓመት ቢሆናቸው እነሱ በዛ ከተባለ 1500 ቢሆናቸው ነው። ካቶሊክም ኢየሱስ ካደረገ ከብዙ ዓመት በኋላ የመጡ ናቸው። ጥያቄ የትኛው ክርስትና ነው ትክክል? ፕሮቴስታንት ይመስለኛል። ያው አሁን ላይ ፕሮቴስታንት ስለሆንኩኝ ያው ፕሮቴስታንት ነው ትክክል ብዬ ነው ማምነው። እንግዲህ አሁን ላይ ስለሆንኩ ማለት ነው። እሺ አንተ ቤታከሽ አቢ የባለፈው አቢ ነህ? የትናንትናው አቢ ነህ? ሌላ ኮክ ሚውታክ ያኛው ከሆነ ግን ያወራል። ያኛው ትናንት ሲጠብቅ ያደረውና ከገባ ያወራል። ሪታ አሁን አንቺ ጴንጤ ነበርሽ። እሺ ጴንጤ ላይ እናወራ። ጴንጤ ውሸት እንደሆነ አሳይሽ። አንደኛ ጴንጤ የመጣው መቼ ነው? መቼም ይምጣ ይምሩ በዋናው በክርስቶስ ማመኑ ነው። ስለዚህ የክርስቶስ የሚከተል አልነበረም ማለት ነው። ከ500 ዓመት በኋላ የክርስቶስ ተከታይ የመጣው ማለት ነው። የክርስቶስ ተከታዮች አልነበሩም እያልሽ ነው ያለሽ? የክርስቶስ ተከታዮች ናቸው። ነገር ግን ልክ ያልሆነን ነገር ማያምኑ ናቸው። ልክ ያልሆነ አሁን ለምሳሌ ከኦርቶዶክሶች ከሚለየን ነገር ለመላእክት መስገድ፣ ለማርያም መስገድ ምናምን በሚለው ማለት ነው። ያንን ነገር እሱ ፕሮቴስታንቶች አይቀበሉትም። ምክንያቱም የሚሰገደው ለአንዱ አምላክ ነው ብሎ ስለሚያምኑ ማለት ነው። መላእክት ይሰግዳል እንጂ አይሰገደለትም ብሎ ስለሚያምኑ እንትን ነው። አንዳንድ እንደዚህ አይነት ነገሮችን ስለማይቀበሉ ይመስለኛል። እንዴት ነው ማስረዳ የሚችል? ግን እንደ መሰለሽ ሪታ ጴንጤ የመጣው በዛ ከተባለ ከ500 ዓመት በፊት ነው የመጣው። ስለዚህ ጴንጤ ትክክል ነው ያልሽኝ ከሆነ አስተምህሮቱ መሰረቱ ትክክል ነው ያልሽኝ ከሆነ የድሮዎቹ ይህን ሁሉ 1500 ዓመት የነበሩ ሰዎች በሙሉ አልዳኑም እያልሽኝ ያለሽው ትክክለኛ ከሆነ እኮ ኢየሱስ መስመት ነው ያለበት። አንደኛ። ሁለተኛ ደግሞ ምሳሌ ጴንጤዎችን ብለው ያምናሉ 66 መጽሐፍ ቅዱስ አለ ይላሉ። ይሄ መጽሐፍ ቅዱሳቸው ነው። ይሄን የነሱ መጽሐፍ ቅዱስ 66 እንደሆነ ማናገራቸው። ሁለተኛ መስራቹ ማን ነው ታውቂያለሽ? መስራቹ ማን እንደሆነ ታውቂዋለሽ? ማርቲን ሉተር ይባላል። ማርቲን ሉተር ማለት ደግሞ ኢየሱስ ዝሙተኛ ነው ያለ፣ ሴቶች በ7 ዓመታቸው ያግቡ ያለ በጣም ብዙ የስተት አስተምሮ ያስተማረ ሰው ነው። አይሻለ? ስለዚህ መስራቹ ራሱ ትክክለኛ አይደለም። ላሳሽ ኢየሱስ ዝሙተኛ እንዳለው ደስ ይለኛል። አታስብ፣ እንከፍተዋለን። ይገርምሻል። ቸሩ ክርስቶስ አለ የጴንጤ መስራች፣ ቸሩ ክርስቶስ እኮ ሲሞት ዝሙተኛ ሆኖ ሞተ አለ ቃል በቃል። እንዳም ተርጉም ነው ማሳይሽ እንድታምኝ ተርጉም ይዛ ሳይሻለሁ። ያው መጽሐፉን ነው መጽሐፉ ቴብል ቶክ ቴብል ቶክ ቮሊዩም 54 ፔጅ 154 ምን ይላል? ጂሰስ ክራይስት ወዝ አደልተር አለ። ኢየሱስ ዝሙተኛ ነበር አለ። ፎር ዘ ፈርስት ታይም ዊዝ ዘ ውመን አደወለ አለ። ከሴቷ ጋር በግንቡ አካባቢ ኢየሱስ ዝሙት ሰራ አለ። ፎር ኢት ዋዝ ሴድ ለዛም ነው የተባለው ኖቦዲ ኖውስ ዋት ሂዝ ዱይንግ ዊዝ ሄር ከሷ ጋር እያደረገ ያለውን ማንም አያውቅም የተባለ የዮሐንስ ወንጌል ለዛ ነው አለ። ስለዚህ ምንድነው አለ ኢየሱስ ለመጀመሪያ ጊዜ ዝሙት የሰራው ከሴቷ ጋር ነው፣ ያቺ ሰማርያዊት ሴት ጋር ማለት ነው። ቀጥሎ ምን አለ? አጌን አለ he was an adulterer ኢየሱስ ድጋሚ ዝሙት ሰርቷል with መቅደሊያን ከመቅደላዊት ማርያም ጋር and still again with the adulterous woman ከዝሙተኛ ሴት ጋር በብር ዝሙት ሰርቷል አለ። ቀጥሎ ምን አለ? ተመልከቱ። አሁን ይሄን ተርጉመው እዩ። ስለዚህ ምን አለ? እሺ ስለዚህ አለ መልካሙ ክርስቶስ ከመሞቱ በፊት አመንዝራ መሆን ነበረበት አለ። እሺ አይደለ? እንደሙሉ አንበብ ሲሙሉ ተመልከቱ። እንደዚህ አለ ማርቲን ሉተር እንዲህ አለ ክርስቶስ ለመጀመሪያ ጊዜ ከአንዲት ሴት ጋር በጉድጓዱ አጠገብ አመንዝራ ነበረ፣ ምክንያቱም ማንም በእርሷ ላይ ያደረገውን አያውቅም የተባለው ለዛ ነው ተብሎ ነበረ።
እንደገናም ከመቅደላዊት ማርያም ጋር አመንዝራ ነበረ እና እንደገና በዮሐንስ ወንጌል ምዕራፍ 8 ላይ ካለች አመንዝራ ሴት ጋር አመንዝሯል። እሷንም በቀላሉ ይተዋታል። ስለዚህ መልካሙ ክርስቶስ ከመሞቱ በፊት አመንዝራ መሆን ነበረበት ይላል። ጥያቄ አይሹ ጠይቂ። አንድ መጽሐፍ የሆነን መጽሐፍ ቀየረ መጽሐፍ አትችልም? ላይክ መጽሐፍ ትችላለህ? ቀይረህ አጭበርብሬ ቄሶቹ እንደሚያደርጉት ይቻላል። ግን የለውም እንደፈለግ ቄሱም በል እንትን ማን ነው ኡስታዙም በል ማንም በል አንድን መጽሐፍ ግን ቀየረ መጽሐፍ ትችላለህ? ይቻላል መቀየር። ይሄ መጽሐፍ ትክክለኛ የሱ ላይሆን ይችላል። ላይክ ስለዚህ ምን ታደርጋለች መሰለሽ? እኔን ካላመንሽኝ ያው መጽሐፉን እንኳን ሳይሆን ተመዘግቢዋለሽ። ያው ቴብል ቶክ ቮሊዩም 54 ፔጅ 150። ስለዚህ ምን ታደርጋለሽ? ሄደሽ ቼክ አድርጊ። ቴብል ቶክ ቮሊዩም 54 ፔጅ 154 ጎግል ላይ አለ፣ ጻፊው ነው ይወጣልሽ። ከዛ አንብቢው አንቺ አስፍረጂ። ያው እኔ ሙሉ መጽሐፉን ነው ያመጣሁት። ሌላ ደግሞ ማለት ነው ይምሮ ኢየሱስ ነብይ ነው ተባለ። አሁን እንበልና አንተ አምላክ ጌመር ነው ብለህ ታስባለህ? ምን አምላክ ጌመር ነው ብለህ ታስለ ማለት ሰዎች ላይ ጌም ማለት ይሄ በቃ እኛን ይሁን አሁን እኔ ለመዝናናት አንድ ቲቪ ከፍቼ የሆነ ነገር ለመዝናናት ልመለከት ይችላል አይደል? አምላክ ይሁን እኛን እንደ ጌም ወይ እንደ ፊልም ምናምን እንትን ሚለን ይመስልሃል? እንደዛ ይመስልሃል? ትክክለኛው ያንተ አምላክ እንደዛ ይመስልሃል? ትክክለኛው አምላክ እንደዛ አይደለም። እንደዛ አይደለም አይደል? ስለዚህ አሁን ነብዩ መሐመድ ብትል ሌሎች ነቢያት ብትል የመጡበት አመጣጥና የክርስቶስ አመጣጥ ለምን ተለየ? ለምን በተለየ? ለምን ልዩነት ፈጠረ? ማለት ወላለዱ ሁሉ ነገሩ ለምን ልዩ ሆነ? የክርስቶስ ነብይ ነው ብለን እንትን የምትል ከሆነ ማለት ነው። ለምን ነብዩ መሐመድ ከወንድና ከሴት ነው የተፈጠሩት? ሁሉም ነቢያት እንደዛ ነው። ለምን የክርስቶስ ለምን በዛ አይነት መንገድ ይሄ ሁሉ ፕሮሰስ ለምን አስፈልገው? የክርስቶስ እንትን ማለት ነው አመጣጥ። እሺ ከአንድ ነገር ልጀምርልሽ። መጀመሪያ ኢየሱስ ነብይ ነው እንበል ነው ያልሽው፣ ግን ኢየሱስ ነብይ ነው በመጽሐፍ ቅዱስ ራሱ ተመልከቱ። ምሳሌ መጽሐፍ ቅዱስ ምን ይላል? የሉቃስ ወንጌል የማቴዎስ ወንጌል ምዕራፍ 11 ላይ ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ስለዚህ ኢየሱስ ነብይ እንደሆነ መጽሐፍ ቅዱስ ያለ ኢቨን ሐዋርያቱ ራሱ ደቀ መዝሙርቶቹ ራሱ ኢየሱስን ነብይ ወታዩ ዘገ ተመከች ምን ያሉት? ያው ኢየሱስ ያው ተመከች ኢየሱስ ከራሱ ጋር ከቀርባ ምናቸው ያው በእግዚአብሔር ፊት የከበረ በስራና በቃል ብርቱ ነብይ ስለነበረው ስለ ኢየሱስ ነው አሉ። ስለዚህ ኢየሱስ ነብይ እንደሆነ መጽሐፍ ቅዱስ ላይ አለ አንደኛ። ስለዚህ ነብይ እንደሆነ መቀበል አለብሽ። ቀጥሎ ኢየሱስ ለምን ተለየ ከሌሎች? ኢየሱስ አለየ እኮ ነብይ ይሉታሉ እንጂ አምላክነቱንም እኮ መቼም አምላክ ሳይሆን እኔ በጣም ግራ የሚገባኝ ነገር ምንድነው ታውቃለህ? ላይክ ምን አይል ድድብና ውስጥ ቢሆን ነው ሰው አሁን እኔ ላይክ እውቀቱ ያሌለኝ ላነብ ይችላል መጽሐፍ እንደዛ ሊሆን ይችላል። ግን በጣም ብዙ ሰዎች ክርስቲያን ናቸው፣ ክርስቲያን አሉ፣ በጣም ምሁሮች፣ በጣም መጽሐፍን የሚያነቡ እና የክርስቶስ ጌትነት ያልተጻፈን መጽሐፍ እያነበቡ ነብይ ነው እየተባለ ነው ጌታ ነው የሚሉበት ምክንያት የለም አይደል? ጌትነቱ ካልተጻፈ ጌታ ነው የሚል ነገር ካላዩ ጌታ ነው ብሎ ይቀበላሉ ብለህ ታምናለህ? እንዴት ይሆናል ይምሮ? እሱ እመልስልሻለሁ። መጀመሪያ ኢየሱስን ነብይ ነው ሲሉ አምላክ አይደለም እያሉላችሁ ይገርምሻል። መጽሐፍ ቅዱስ ከዘፍጥረት እስከ ሙሉ መጽሐፍ ቅዱስ ላይ ኢየሱስ አምላክ አልተባለም። ኢቭን አምላክ እንኳን ተብሏል ብትይ የጸጋ አምላክነት አለ በመጽሐፍ ቅዱስ። ሙሴም አምላክ ተብሏል፣ ኤሎሂም ተብሏል። ግን ይገርምሻል ጥቅስ ፈልጊ ግልጽ የሆነ በማያሻማ ጋር ነብይ እንደተባለበት አንድ አዳምጪኝ። 100 አይደለም እኮ 100 አይደለም 10 አይደለም 2 አይደለም አንድ ጥቅስ የለም። ኢላ ከሆነ አማርኛ ያስተርጉሙ ትርጉሙን ቀይረውት ከሆነ ወይም አጭበርብረው ካልሆነ በቀር መጽሐፍ ቅዱስ ላይ ኢየሱስ አምላክ ነው የሚል የለም። እሱም አላለም፣ ሐዋርያትም አምላክ አለውትም። አንደኛ አጅል። ሁለተኛ ታዲያ ኢየሱስ አምላክ ነው የሚል መጽሐፍ ቅዱስ ላይ ከሌለ ለምን ቄሶቹ ኢየሱስን አምላክ አሉት ላልሽኝ፣ አንደኛ እነሱም አጭበርብረዋል፣ ተጭበርብረዋል። አጭበርብረዋልም ተጭበርብረዋልም። እንዴት መሰለሽ የድሮዎቹ ቄሶች በጣም ብዙ መጽሐፍ ቅዱሶች ነበሩ፣ ወንጌሎች ነበሩ። ስለዚህ ምን ያደረጉ? 4ቱን ወንጌል መረጡና
ኢየሱስ የተሰቀለበትን ወይም አምላክ የሚያደርገውን ነገር ሰብስበው አስቀመጡ። ዋናዎቹ የመጀመሪያዎቹ ኢየሱስን አምላክ ለማድረግ ከሱ በፊት ግን አምላክ ነኝ የሚል አልነበረም። ከዛ ይሄ ከመጣ በኋላ ምናደረጉ? የመጽሐፍ ከተዘጋጀ በኋላ የነበሩ ሰዎች የነዛን አስተሳሰብ ተከትለው የማይሆኑ ጥቅሶች እየተረጎሙ ኢየሱስን አምላክ አደረጉ። ምሳሌ የቶማስ ወንጌል የማቴዎስ ወንጌል ለምን የሚል ነገር አለ? ቶማስም ጌታዬና አምላኬ አለው ይላል። ቶማስ ጌታዬና አምላኬ አለው ይላል። ስለዚህ ኢየሱስ አምላክ ነው ይከተላል። ግን በደንብ ካየሽውና የግሪክን ሰዋሰው ካጠናሽ ቶማስ አምላኬ ያለው እግዚአብሔር አብን ነው። ጌታዬ ደግሞ ያለው ኢየሱስ ነው። ጌታ የሚያደረገው ደግሞ እግዚአብሔር ነው። አይሽ አይደለ? ስለዚህ ቄሶቹ ተሸውደዋል። እነሱም ደግሞ እየሸወዱ ነው ያሉት። ለዛም ነው መጽሐፍ ቅዱስ ሲተረጉሙ ምን የሚል ያስገባሉ? ኢየሱስ አምላክ ነው የሚያስገብተው። ምሳሌ ሮሜ 9:5 አስገብተዋል። እንደዛ የሚል ይጨምራሉ መጽሐፍ ቅዱስ ላይ። ስለዚህ የራሳቸውን ሐሳብ ምን ያደርጋሉ? ኢየሱስን አምላክ ለማድረግ እየጻፉ ያስገባሉ። ድሮም ጀምሮ ደግሞ ገብቷል። ግን ደግሞ መጽሐፍ ቅዱስ ላይ ቻሌንጅ አቀርባለሁ። ኢየሱስ አምላክ ነው የሚል ሶስት አምላክ አለ የሚል መቼም አታመጡም። የለም ስላሴም የለም ክርስትናም የለም። ይሄ ክርስትና የሚል አክቹዋሊ ክርስትና የሚለው ቃልም የለም። የኢየሱስ አምላክነትም የለም። ከጊዜ በኋላ የመጣ ነው። ይሄ ግልጽ ነው። እዚህ ላይ የሚጨመር ካለ ወንድሞች ጨምሩለትና ከዛ ስቴፕ ባይ ስቴፕ ደግሞ እንቀጥላለን። አይ ሀቢቤ ሸሪታ አሁን ምን እናድርግ መሰለሽ? አንቺ እውነት የምትፈልጊ ከሆነ ቄስ ፈልጊና የትኛው ቦታ ላይ ነው ኢየሱስ አምላክ ነኝ ያለው? ኢየሱስ አምላክ የተባለው ጠይቂ እስኪ ማስረጃ ከሰጠሽ እኮ ይምሩ። እኔ መንገድ ነኝ፣ እኔ ህይወት ነኝ፣ የዘላለም ህይወት ነኝ። የትኛውም ነብይ ደግሞ እንደዚህ በጣም ማለት እሱ ነገር ረሳው ሳልመልሰው በጣም ይቅርታ። የትኛውም ሳልመልሰው ረሳው ይምሩ። ሶሪ ይሄ ሳልመልሰው የረሳው ጥያቄ አለ። ጥያቄው ምንድነው? ኢየሱስ ለምን ተለየ ከሌሎች ሰዎች ላችሁ ልመልስልሽ። እሱ መልስልኝ። ኢየሱስ ከሌላ ሰው በምንም ነገር አይለይም። በሰውነት ደረጃ ከኔ በምንም አይለይም። እንደው ከበለጠኝ በእድሜ ነው 30 ዓመቱ ነው። በቃ ይሄ ነው። ሌላ በምንም አይለይም። እሱ ላይ እመጣልሻለሁ። አመጣጡ ላይ እመጣልሻለሁ ኢንሻአላህ። የመጀመሪያ እዚህ ጋር እንወቀው። ህዝበ ክርስቲያን እየመረረህም ቢሆን ዋጣው፣ ኢየሱስ ከወንዶች በምንም አይለይም። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ማርያም የወለደች ወንድ ልጅ ነው። ያ ወንድ ልጅ በሰውነት ከኔ ከአቡበከር ከጃ በምንም አይበልጥም። እንደቀንደኛ ወንድ ነው። አንደኛ። እሺ ወደ አመጣጡ ስንመጣ ደግሞ አዎ አባት የለውም ኢየሱስ። ግን አባት የለውም ማለት አምላክ ነው ማለት አይደለም። በተአምር አያደርገውም። በተአምር ሊሆንም አይችልም። አንድ ሰው አባት የለውም ስለተባለ ሰውነቱ አይቀርም። እስቲል ሰው ነው። አባት ባይኖረውም ሰው ነው። ግን አባት አለመኖሩ አምላክ የሚያደርገው ከሆነ ሔዋን እኮ እናት የላትም። ሔዋን አዳም እኮ አባት የለውም። ተአምረ ገድለ ዑራኤል ላይ ደግሞ እንደተቀመጠው ራእየ ሶይ መጽሐፉ እንዳም ላውጣውም ስሙን ረሳሁት። የመጽሐፉ ስም ማን ነበር? ስሙ ማን ነበር የመጽሐፉ? ያው እዚህ ጋር ድርሳነ ዑራኤል ላይ ደግሞ ይገርምሻል። አንድ ልጅ ካለ አባት በምራቅ ብቻ ተወልዷል። በምራቅ ብቻ የተወለዱ ከውሻ የተወለዱ አሉ። ታዲያ እነሱ ለምን አምላክ አይሆኑም? ስለዚህ ካለ አባት መወለዱ ኢየሱስን አምላክ አያደርገውም። ታዲያ ኢየሱስ ከእኔና ከአቡኪ በምንድን ነው የሚለየው ካልሽኝ፣ የሚለየው ኢየሱስ ንጹህ ነበረ፣ ኃጢአት አይሰራም ነበር፣ አምላኩን ያመልክ ነበር። ኢየሱስ ነብይ ነበረ፣ ጻድቅ ነበር። ይሄን የሚለየው በቃ ይምሩ። ሌላ እንደኔ እንዳንቺ እንደው አንቺ ሴት ነሽ፣ እንደኔ ቁጭ ያለ በቃ እንደኔ ነው በቃ ይምራል። ግልጽ ነው እሱ። እኔ ማምናለሁ እንዳንተ መሆን ማለት አካሉ እንዳንተ እንደሆነ አውቃለሁ። ላይክ ምንም ልዩነት አለው ያልኩ አይደለም። ነገር ግን እኔ ያልኩክ ሔዋንና አዳም የመጀመሪያ አንተ ስለሆኑ ነው እንደዛ የሆኑት። ላይክ ግን ወደ ኢየሱስ ስትመጣ ነብዩ መሐመድ ነብይ ነው፣ ኢየሱስም ነብይ ነው ያልከኝ ነው። ኢየሱስም ነብይ ነው፣ ከነብይነት የዘለለ ምንም ነገር የለውም ያልከኝ ነው። እና ግን በጣም እሱን የተለየ የሚያደርገው ነገር ቢኖር እሱ በምራቅም በምንም የተወለደ ሳይሆን እንዴት በቃ ዝም ብሎ በቃ አላባ ዝም ብሎ አለምንም ምራቅ አለምንም እንትን የተወለደ መሆኑን እናንተም ታምናላችኋል። ይሄ በምራቅ ምናምን እኔ እሱን አልሰማሁም። እንግዲህ በምራቅ ይገርምሻል። አሁን አንቺ ኢየሱስ ካለ አባት መወለዱ ተአምር መስሎሽ አይደለም? ግን ከሱ በላይ እናትም አባትም የሌለው ሰው አለ። ታውቂያለሽ ማን እንደሆነ? እኮ ሔዋንና አዳም ልትለኝ እነሱ የመጀመሪያዎቹ ስለሆኑ እኮ ነው። እነሱ አይደሉም። መጽሐፍ ቅዱስ ላይ እናትም አባትም የሌለው ሰው አለ። ስሙም
መልከ ጼዴቅ ይባላል። ዕብራውያን ምዕራፍ 7 ተመልከቱ። ይሄ አባትና እናት ተነብል የሚፈልገው ከኔ መጽሐፍ ነው። ይሄ ያ መጽሐፍ ቅዱስ መጽሐፍ ቅዱስ እኮ ዕብራውያን ምዕራፍ 7 ቆይ አቢ አይዩ መጽሐፍ ቅዱስ ምዕራፍ 7 ነው። ትንቢተ ዕብራውያን ማለት ነው። ምን አልሽኝ? እሺ ቀጥልኝ ብሎ ያው እንደዚህ ይላል። አባትና እናት የትውልድም ቁጥር የሉትም፣ ለዘመኑ ጥንት ለሕይወቱ ፍጻሜ የለውም። ዘላለማዊ ነው ሰውዬው አይደለ? ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ይላል መልከ ጼዴቅ። አይሻለ መልከ ጼዴቅ ሲኖር አባትና እናት የለውም፣ ካህን ነው፣ ኢቭን ለዘላለም ይኖራል ይልሻል። ስለዚህ ኢየሱስ አባት ስለሌለው አምላክ ካረግሽው እዚህ ጋር መልከ ጼዴቅ ከኢየሱስ በላይ አምላክ ነው፣ የኢየሱስም አምላክ ነው ማለት ነው። ለምን መልከ ጼዴቅ አባትም እናትም የለውም፣ ኢየሱስ ደግሞ አባት ብቻ ነው የሌለው። ማን ነው መልከ ጼዴቅ? የሆነ ሰው ነው፣ ካህን ነው። በአብርሃም ጊዜ ነበረ እኮ ሙሉን ማለት ሙሉ አንተ እንደምትለው ነው ነገሩ። ሙሉን ብታነበው አንተ እንደምትለው ነው የሚሆነው። አንብቢው ያው ይኸው ከፈለግሽ ሙሉ ለሙሉ ያው አባትና እናት የለውም። ያው አባትና እናት የትውልድ ቁጥር የሉትም። ያው አባትና እናት የለውም። ስለዚህ ኢየሱስ ካለ አባት መወለዱ አምላክ የሚያደርገው ከሆነ መልከ ጼዴቅ የኢየሱስ አምላክ ነው ማለት ነው። ለመልከ ጼዴቅ አባትም እናትም የለውም፣ ኢየሱስን ይበልጠዋል። ዳሩ ግን ሪታ አንድ ሰው አባት የለውም ማለት ከሰውነት አይወጣም። ስቲል ሰው ነው። አምላክ ሲጀመር አባትም እናትም የለውም። እሺ እኮ ማለት እኔ እኮ ልዩነቱን እኮ ነው የምልህ። ከሰው ልጅ የሚለየውን ነገር እኮ ነው ያልኩህ ኪምሩ። አካሄዱም አመጣጡም አካሄዱም ይለያል ያልኩህ። አሁን አመጣጡም አካሄዱም ይለያያል። ላይክ አሁን ነቢያቶች ከአፈር በታች ሆኖ ነው የቀሩት አይደል? ላይክ አሁን ነብዩ መሐመድ ከአፈር በታች ነው ያለው አይደል? ነው አይደለም? አዎ። ግን ይገርምሻል ኢየሱስም ከአፈር በታች ይገባል። ኧረ አልገባም። በእናንተ አይል ይገባል። አልገባም። አሁን አልገባም። እንግዲህ ወደፊት ይገባል። አሁንም ካልገባል ለምሳሌ እንትና ስሙ ጥሩልኝማ ኤልያስ። አሁን ምሳሌ ኤልያስ አድርጋ ወደ ሰማይ አልሞተም። ሰማይ ላይ ነው ያለው ኤልያስ ባንቺ ማለት ነው። መጽሐፈ ነገሥት ላይ የሁለቱ ልዩነት አለው የለውም ብለህ ታምናለህ? በእናንተ ሁለቱም በእኛ ከሆነ ኢሳ አለይሂ ሰላም አይሁዳውያን ሊገሉ ሰው አምላካችን ወደ ሰማይ ወስዶታል። አሁን ሰማይ ላይ በአላህ ፍቃድ ነው ያለው፣ ግን ወደፊት መጥቶ ይሞታል። ለዛ ነው አምላካችን ቁርአን ላይ ምን አለ? ወኢን ሚን አህሊል ኪታቢ ለዩእሚነነ ቢሂ ቀብለ መውቲህ፣ ከመሞቱ በፊት በእርሱ የሚያምኑ እንጂ አንዱም የለም። ስለዚህ ኢሳ አለይሂ ሰላም እንደሚሞት ተቀምጧል፣ ይሞታል። ኢቭን መጽሐፍ ቅዱስ ላይ ራሱ ብትመለከች ኢየሱስ ስልጣኑን በሙሉ ለአባቱ አስረክቦ ጉዳዩን እንደሚጨርስ ይናገራል። ግን አሁን ድረስ አለመሞቱ ደግሞ ልዩ ያደረገው በሽ የምታስቢ ከሆነ ደግሞ ሊመስሙ ኤልያስ አልሞተም። አሁን ድረስ ሰማይ ላይ ነው ያለው እኮ። አሁን መልሰህልኛል ይምሩ። ልዩነት እንዳላቸው እኮ አሁን እያልክ አልነበር እንዴ ይምራ? አልሞተም። ትክክል። በሞት ደረጃ ከሆነ አልሞተም። ትክክል። ሰማይ ላይ ነው ያለው ኢየሱስ። በአብ ቀኝ ምን በአብ ቀኝ ነው ያለው? እሱ በእናንተ ነው። እሺ በእናንተስ ምንድን ነው? በእኛ ደግሞ ያለው ሰማይ ላይ ነው ያለው። አይ ቲንክ አሰማው ታኒ አይደለ? ጀማ ኮሜንት ላይ ጻፉ። ሰማይ ላይ ነው ያለው። ሁለተኛው ሰማይ ላይ አይ ቲንክ እርግጠኛ ጋር አይደለሁም። ሰማይ ላይ ነው ያለው። ዋናው ግን ሰማይ ላይ እንደሆነ መቀመጡ ነው። ግን ደግሞ ይሄን በጣም እርግጠኛ ሆነህ ማፈልግ ይምራ። እርግጠኛ ያለውን ከሆነ ነገር እርግጠኛ አሰማው ውሳኔ ኖ አይ ዋናው ሰማይ ላይ መሆኑ እኮ ሰባት ሰማይ ነው ያለው። አንደኛም ላይ ሁለተኛው ደግሞ ልዩነት የለም። ግን ሁለተኛ ትክክለኛ አክቹዋሊ ትክክለኛ ሁለተኛ ሰማይ ላይ ነው ያለው። እሺ ክርስቶስ በእናንተ መሲሁ ሲመጣ ማለት ነው ምን ሊያደርግ ነው የሚመጣው? ይምሩ ኢሳ አለይሂ ሰላም የሚመጣው ለምንድን ነው ካለን፣ አንደኛ ለመሞት ነው፣ እንደ ማንኛውም ሰው ስራውን ለመፈጸም ነው። ሁለተኛ ሐሳዊ መሲህን ለመግደል ነው። ውሸታም መሲህ ይነሳል። ያ መሲህ ተነስቶ እኔ አምላክ ነኝ ብሎ ሰዎችን ይረብሻል። ኢሳ አለይሂ ሰላም ደግሞ መጥቶ በነብዩ ሸሪዓ ተዳድሮ በቁርአን ተተዳድሮ ወልዶ ከብዶ ይሞታል እንደማንኛውም ሰው ማለት ነው። ስለዚህ የኢሳ ስራ ይሄ ነው። ቀጥሎሳ ፈቅቱል ኺንዚር በቃ መጥፎ ነገሮችን በሙሉ ከምድር ያስወግዳል፣ በአላህ መንገድ ይዋጋል። ይሄን ያለው
ኦኬ ስለዚህ አሁን ማለት ነብይ ነው አይደል? ነብይ ከሆነ ለምን ታዲያ እና ነብዩ መሐመድ ለምን አይመጣም? ለምሳሌ አሁን ለማን ነው ላይክ ፍልሚያ ላይ ያደርግ ከመጣ ለምን ነብዩ መሐመድ አይመጣም? ባለፈው እሱ ከመሲሁ እንደሚበልጥ ስለነገረኝ ነው ስላለኝ ነብዩ ሰለላሁ ዐለይሂ ወሰለም ኻተመል አንቢያ ናቸው። በነቢይነት ደረጃ ከፍ ይላሉ። የነቢያት መጨረሻ ናቸው። የነቢያት መደምደሚያ፣ የነቢያት አለቃ ናቸው ነብዩ መሐመድ ሰለዋቱ ዐለይሂ ሰለዋቱላሂ ዐለይሂ። እሺ ይሄን ካየን ለምን ነብዩ ወደ ምድር አይመጡም ካልሽኝ፣ ነብዩ ስራቸውን ጨርሰዋል። ስራቸው ምንድን ነበረ? ሰዎችን ማስተማር፣ ስለ እስልምና መስበክ ነበረ። ሱረቱል ማኢዳ አምላካችን ምን አለ? አልየውመ አክመልቱ ለኩም ዲነኩም፣ ዛሬ ሃይማኖታችሁን ሞላሁላችሁ ብሎ ነብዩ ሰለላሁ ዐለይሂ ወሰለም በምድር ላይ በአላህ መንገድ ጂሃድ አድርገው በአላህ መንገድ አስተምረው በአላህ መንገድ ኑረው ወደ አኺራ ሂደዋል።